ሰላም ጤና ይስጥልን የተከበራችሁ የፈታ ዴይሊ ቤተሰቦች፣ የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ መፍጠን ያስፈልጋል ሲሉ አስታውቀዋል። በአንድ ወሳኝ ምክክር ላይ ሀሳባቸውን የሰጡት ፊልድ ማርሻሉ በርከት ያሉ ጉዳዮችን አንስተው ማብራሪያቸውን በመስጠት ምክር ሀሳባቸውን ጭምር ለግሰዋል። ከፍተኛ የመንግስት የስራ ኃላፊዎች ደረጃ የተካሄደ ጥብቅ ምክክርና ውይይት ነው። በጥንቅራችን ከተያዙት መረጃዎች መካከል ነው። ጠቅላይ ሚኒስትር አብይ አህመድ ጥብቅ መልእክት ልከዋል። በሚስጥር በተያዘው ጉዞ ከፍተኛ ሚኒስትሩ የጠቅላይ ሚኒስትሩን መልእክት አድርሰዋል። ጥንቅራችን መረጃውን ይዞታል። አሜሪካዊው ታዋቂ ዩቲዩበር አይሾስፒድ በዛሬው ዕለት ኢትዮጵያ ገብቷል። በተለያዩ የማህበራዊ ሚዲያ ገጾች ከ150 ሚሊዮን በላይ ተከታይ ያለው አሜሪካዊው ታዋቂ ዩቲዩበር አይሾስፒድ ከአዲስ አበባ ቀጥታ ስርጭቱን ለዓለም እያጋራ ይገኛል። በዓለም አቀፍ ከፍተኛ ትኩረት የሳበው ክስተት የጥንቅራችን አካል ነው። የኤርትራ ብሔራዊ ቡድን ከ19 ዓመታት በኋላ ወደ አፍሪካ ዋንጫ መመለሱ ተሰማ። የኤርትራ እግር ኳስ ፌዴሬሽን እንደ አውሮፓ አቆጣጠር በ2027 ለሚካሄደው የአፍሪካ ዋንጫ ኤርትራ ቡድኗን ማስመዝገቧ ታውቋል። የቡድን አባላት በአዘጋጅ ሀገራት መጥፋትን ለማስቀረት አስመራ አዲስ ዘዴ መቀየሷም ተሰምቷል። መረጃውን እንመለከታለን። ከእስራኤል እውቅና መልስ ሶማሊላንድ በጸጥታዋ ጉዳይ በተጠንቀቅ ላይ ናት። እንደ ሶማሊያ ጋርዲያን ዘገባ የሶማሊላንድ የጸጥታ ኃይሎች ከባለፉት 2-3 ሳምንታት ወዲህ በተጠንቀቅ ላይ ሆነዋል። ቤተ መንግስቱን የሚጠብቁ በርካታ ኃይሎች ሲሰማሩ በሶማሊላንድ ሳር ቅጠሉ እየተበረበረና እየተፈተሸ ስለመሆኑ የሚናገር መረጃ አክለናል። በርካታ የኢትዮ ቴሌኮም ሰራተኞች መታገታቸው ተሰምቷል። በተለያዩ ቀናት በታጣቂዎች የታገቱት ሰራተኞችን ለመልቀቅ በሚሊዮኖች የሚቆጠር ገንዘብ ተጠይቋል። መረጃውን እናደርሳለን። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። መፍጠን አለብን ፊልድ ማርሻሉ። ከዘመኑ የጦርነት ቴክኖሎጂ ጋር በተያያዘ ከሰሞኑ አንድ ጠንከር ያለና በርካቶችንም በዘርፉ ያሉ አካላትን ያሰባሰበ ምክክር ተካሂዷል። አየር ኃይልን፣ የብሔራዊ መረጃና ደህንነት አገልግሎት፣ የኢንፎርሜሽን መረብ ደህንነትና ሌሎች የሀገሪቱን የጸጥታ አካላት ያሰባሰበ ጠበቅ ያለ ውይይትና ምክክርም እንደነበር በመከላከያ ማህበራዊ ትስስር ገጾች በኩል የተለቀቁት መረጃዎች ያመለክታሉ። ውይይቱ በብሔራዊ መረጃና ደህንነት አገልግሎት ምክትል ዋና ዳይሬክተር ጀነራል አቶ ሲሳይ ቶላ የተመራ ነው። በዝግጅቱ ላይ ጦር ኃይሎች ጠቅላይ ኤታማዦር ሹም ክቡር ፊልድ ማርሻል ብርሃኑ ጁላን ጨምሮ የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል አምባሳደር ሬድዋን ሁሴን፣ የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ወይዘሮ ትዕግስት ሐሚድ፣ የፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል፣ ከፍተኛ የመንግስት የስራ ኃላፊዎች፣ የሰራዊቱ የጸጥታና የደህንነት አመራሮችና የዘርፉ ምሁራን ተሳታፊ ሆነው የተገኙ መሆኑን መረጃ ያመለክታል። የኤሌክትሮማግኔቲክ ስፔክትረም ልዕልና ለሀገር ሉዓላዊነት በሚል መሪ ቃል የተካሄደ የመጀመሪያው ሀገራዊ ኤሌክትሮኒክስ ዋርፌር ወርክሾፕ መሆኑም ተመላክቷል። በዚህ ውይይት ወቅት የተገኙት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ አንድ ኮማንድ ፖስት ያስፈልጋል ሲሉም ተናግረዋል። መፍጠን አለብንም ሲሉ ፊልድ ማርሻሉ ምክር ሀሳባቸውን ለግሰዋል። አሁን በኢትዮጵያ በኩል በቀጣይ በስፋት ይካሄድበታል የተባለው የኤሌክትሮኒክ ዋርፌር የተባለው የውጊያ አይነት ነው። ኤሌክትሮኒክ ዋርፌር ማለት ከመደበኛ የጦርነት ስልት ወጣ ባለመልኩ ኤሌክትሮማግኔቲክ፣ ሬዲዮ ዌቮችን፣ ማይክሮዌቮችን እና የሳይበር መሳሪያዎችን በመጠቀም የአንድን የጠላት ቴክኖሎጂ ትጥቅ በመረበሽ የቴክኖሎጂ የበላይነትን ወስዶ የጠላትን አቅም ከጨዋታ ውጭ ማድረግ ማለት እንደሆነ መረጃዎች ያመለክታሉ። ይህም ጠላትን በዚሁ ቴክኖሎጂ በመጠቀም አቅምን የማሳጣት ተግባር በምድርም በአየርም በባህርም ሆነ በስፔስ ላይ ጥቅም ላይ የሚውል ነው። ይህ አይነቱ እጅግ ላቅ ያለ ውጊያ ስልት እነዚህን የረቀቁ ቴክኖሎጂዎች በመጠቀም በጠላት መርከቦች ላይ፣ በሰው አልባ አውሮፕላኖች ላይና ሚሳይሎች ላይ የሚጠመዱትን የጠላት ራዳሮች ከግንኙነት መስመር ውጭ እንዲሆኑ በማድረግ ቀጠናውን ለተፋላሚው አካል እንዳይመች አድርጎ ማወክን ጭምር ያካተተ ሆኖ ይታያል። በዚህ በኩል በሚሊተሪ ቴክኖሎጂያቸው የዳበሩና በኢኮኖሚ ከፍ ያሉ ሀገራት ቴክኖሎጂውን ከኤሮስፔስ ኢንዱስትሪው ጋር በማቀናጀት አስተሳስረው ሲያዳብሩትም ይታያል። በዚህ በኩል እስራኤል ተጠቃሽ ሀገር ናት። በፈረንጆቹ አቆጣጠር በ2021 ስኮርፒዮስ ኤሌክትሮኒክ ዋርፌር የተባለን አዲስ የዘርፉን ቴክኖሎጂ ያስተዋወቀችበት ሁኔታ እንደነበር በዚሁ ዙሪያ ያሉት መረጃዎች ያመለክታሉ። በዚህ ወርክሾፕ ላይ ጎልተው ከተሰሙት ሀሳቦች መካከል አንደኛው በዘርፉ የሰለጠነ የሰው ኃይል ያስፈልጋል፣ በዘርፉ የአቅም ግንባታ ስራ ከታች ጀምሮ እየተገነባ መምጣትም አለበት የሚል ሆኖ ይታያል። በቦታው ተገኝተው ማብራሪያቸውን የሰጡት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ እዚህም እዚያም የተበተነ አቅም አለ፣ የተቋማቱ አመራር አንድ ኮማንድ ፖስት ያላቸው መሆን አለባቸው፣
ለምሳሌ ጦርነት ቢያጋጥመን የኤሌክትሮኒክ ዋርፌር ኃይል ራሱን የቻለ አካል ሆኖ ጦርነቱን መደገፍ መቻል አለበት። ስለዚህ የተቋማቱ አመራሮች ሙያተኞችን ይዘው ወደ ኮማንድ ፖስት መምጣት አለባቸው። አንዱ ተቋም ከሌላኛው የሚለይበት የየራሱ ተቋማዊ ባህሪ ይኖረዋል። እሱን ባህሪ ራሱ ይወጣው። ሆኖም የጋራ በሚያደርጉት ተቋማዊ ባህሪያት ላይ ግን መደራጀት ያስፈልጋል። ይህም በመሆኑ ተቋማዊ ቅንጅቱ ወይም ኢንቲግሬሽን ወሳኝና ቁልፍ ነገር ነው። ብዙ የኤሌክትሮኒክ ዋርፌር ቴክኖሎጂዎች ስላሉ እነሱን ሁሉ እየገዛን ልንጠቀም አንችልም። በዘርፉ ያለንን የራሳችንን አቅም ማሳደግ ግድ የሚለን ይሆናል። ከውጭ ማስገባት ያለብን ሀገር ውስጥ ማምረት የማንችላቸውን ብቻ ነው። እዚህም እዚያም እየተሞከረ ያለው ነገር የሚያበረታታ ነው። ጦርነት ቢኖርም ባይኖርም በጣም መፍጠን የሚያስፈልግ ይመስለኛል። የኤሌክትሮኒክ ዋርፌር በአነስተኛ ኪሳራ ከፍተኛ እድልን የሚያስገኝ ቴክኖሎጂ ነው ሲሉም ተናግረዋል። እጅግ ተለዋጭ በሆነ የዘመናችን ጦርነት የቴክኖሎጂ የበላይነት ወሳኝ መሆኑን የገለጹት የፓናሉ ተሳታፊዎች በተለይም በኤሌክትሮኒክስ ዋርፌር መስኩ የበለጠ ሊሰራ ይገባል ማለታቸውንም ዘገባው አክሎ አመላክቷል። በቀጣይ ርዕስ የጠቅላዩ ጥብቅ መልእክት የተላከበት ሚስጥራዊ ስብሰባ። ጠቅላይ ሚኒስትር አብይ አህመድ ጥብቅ መልእክት ልከዋል። በሚስጥር በተያዘው ጉዞ ከፍተኛ ሚኒስትሩ የጠቅላይ ሚኒስትሩን መልእክት አድርሰዋል። የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ኃላፊ በሞቃዲሾ ድንገተኛ ጉብኝት አድርገዋል። አምባሳደር ሬድዋን ሁሴን ከጠቅላይ ሚኒስትር አብይ አህመድ የተላከ መልእክትን ለማድረስ በቪላ ሶማሊያ ከፕሬዝዳንት ሐሰን ሼክ መሐመድ ጋር ተገናኝተዋል ሲሉ የሶማሊያ ባለስልጣናት ገልጸዋል። ምንም እንኳን የመልእክቱ ዝርዝር ይዘት ይፋ ባይደረግም ይህ ከፍተኛ የሥራ ኃላፊ ጉብኝት የተከናወነው እስራኤል ለሶማሌላንድ የሀገርነት እውቅና መስጠቷን ተከትሎ በአፍሪካ ቀንድ ከፍተኛ ዲፕሎማሲያዊ ውጥረት በነገሰበት ወቅት ነው። ኃላፊው ከሶማሊያ ብሔራዊ መረጃና ደህንነት ኤጀንሲ ዳይሬክተር ማሃድ ሳላድ ጋር በኤጀንሲ ዋና መስሪያ ቤት መወያየታቸውንም የሶማሊያ መገናኛ ብዙሃን ዘግበዋል። ሁለቱም መንግስታት ስለ ዛሬው ስብሰባ ውጤት እስካሁን ይፋዊ መግለጫ አልሰጡም። ይህ ስብሰባ ከመካሄዱ ከአንድ ቀን በፊት ሶማሊያ ኢትዮጵያ ወደብ አማራጭ ይሆናል በሚል ለዓመታት ግንባታ ላይ ያለውን የበርበራን ወደብ ፕሮጀክቶችን ጨምሮ ሌሎች የተባበሩት አረብ ኤምሬት ስምምነቶችን በይፋ መሰረዟ ይታወቃል። ኢትዮጵያ ላለፉት ዓመታት የወደብ አማራጮችን ሳታማትር የቆየች ሲሆን በርበራ ወደብን ለመጠቀም መንገድን ጨምሮ ሌሎች መሰረተ ልማቶችን ስትገነባ መቆየቷ ይታወሳል። የበርበራ ወደብ ስምምነት እንደ አውሮፓውያን አቆጣጠር በ2016 የሶማሌላንድ አስተዳደር ከዲፒ ወርልድ ጋር የተፈራረመው ሲሆን ሶማሊያ ስምምነቱን ያለ ፌዴራል መንግስት እውቅና የተፈረመ ነው ብላ ስትቃወመው ቆይታለች። የበርበራ ወደብን ዲፒ ወርልድ 51 በመቶ፣ ሶማሌላንድ 30 በመቶ እና ቀሪውን 19 በመቶ ድርሻ ኢትዮጵያ እንደሚይዙት ከስምምነት መደረሱ ይታወቃል። ይህን ስምምነት የሶማሊያ መንግስት በትላንትናው ዕለት በይፋ አግዷል። የሶማሊያ መንግስት ውሳኔውን ያሳለፈው የሀገሪቱን ሉዓላዊነት፣ የግዛት አንድነትና ህገ መንግስት ለማስጠበቅ መሆኑን ገልጿል። የሶማሊያ መንግስት ውሳኔ በከፊል ራስ ገዟ ፑንትላንድና በቅርቡ የሀገርነት እውቅና ባገኘችው ሶማሌላንድ በዛሬው ዕለት በይፋ ውድቅ ተደርጓል። ተለዋጭ ክስተቶችን እያስተናገደ ባለው በዚሁ በአፍሪካ ቀንድ ዲፕሎማሲ ከቀናት በፊት የጠቅላይ ሚኒስትር አብይ አህመድ የጅቡቲ ልዑክ አካል የነበሩት አምባሳደር ሬድዋን ሁሴን በዛሬው ዕለት ሞቃዲሾ መግባታቸውን የተገለጸው። አምባሳደር ሬድዋን ሁሴን ወደ ሶማሊያ አድርገውታል የተባለውን ጉዞ በተመለከተ ከመንግስት በኩል ይፋዊ መግለጫ ባይሰጥበትም ጉዳዩ በሶማሊያ መገናኛ ብዙሃን ከፍተኛ ትኩረት ማግኘቱን የታወቀው። ወደ ቀጣይ ርዕሳችን አለፍን። ስፒድ በአዲስ አበባ አነጋጋሪው ክስተት። አሜሪካዊው ታዋቂ ዩቲዩበር አይሾ ስፒድ በዛሬው ዕለት ኢትዮጵያ ገብቷል። በተለያዩ የማህበራዊ ሚዲያ ገጾች ከ150 ሚሊዮን በላይ ተከታይ ያለው አሜሪካዊው ታዋቂ ዩቲዩበር አይሾ ስፒድ ከአዲስ አበባ ቀጥታ ስርጭቱን ለዓለም እያጋራ ይገኛል። የ21 ዓመቱ አሜሪካዊ ዳረን ጄሰን ዋትኪንስ ጁኒየር በ20 አፍሪካ ሀገራት ጉብኝት እያደረገ ሲሆን የአፍሪካን ባህል ታሪክ ለዓለም እያስተዋወቀ ይገኛል። ስፒድ በዛሬው ዕለት በአዲስ አበባ የተለያዩ አካባቢዎች ተዘዋውሮ ገጠመኞቹን እንዲሁም የኢትዮጵያን ገጽታ በዓለም አቀፍ ቀጥታ ስርጭት ሲያጋራ ቆይቷል። ዩቲዩበሩ በዛሬው ዕለት በአዲስ አበባ የጀመረው ጉብኝት በዩቲዩብ ገጹ በቀጥታ ስርጭት እያስተላለፈ የሚገኝ ሲሆን ከ250 ሺህ በላይ ሰዎች የቀጥታ ስርጭቱን ሲከታተሉት ቆይተዋል። በዩቲዩብ ስሙ አይሾ ስፒድ በሚል የሚታወቀው ዳረን ጄሰን ዋትኪን ጁኒየር በዓለም ላይ ታዋቂ የዲጂታል ይዘት ፈጣሪ ሲሆን ከ150 ሚሊዮን በላይ ተከታዮችን ማፍራት ችሏል። በአፍሪካ ሀገራት ጉብኝት እያደረገ የአፍሪካን ባህልና ታሪክ ለዓለም እያስተዋወቀ የሚገኘው ታዋቂ ዩቲዩበሩ በኬንያ በነበረው ቆይታ በአንድ ቀን ውስጥ ብቻ ከ300 ሺህ በላይ አዲስ ተከታዮችን በማግኘት የዩቲዩብ ተከታዮችን ቁጥር 48 ሚሊዮን አድርሷል። በኢትዮጵያም በርካቶች የአዲስ አበባ ጉብኝቱን እየተከታተሉ መሆናቸው ተመላክቷል። ታዋቂ ዩቲዩበሩ የአድዋ ድል መታሰቢያን በባዶ እግሩ ጎብኝቷል። ስፒድ በዛሬው ጉብኝቱ ከዲባባ ቤተሰቦች ጋር የተገናኘ ሲሆን በኢትዮጵያ ካለውና በመልክና ቁመና እርሱን በመምሰሉ በማህበራዊ ሚዲያው ከፍተኛ ትኩረት ካገኘ ወጣትም ጋር ተገናኝተዋል። ይኸው ክስተት በተለያዩ የትስስር ገጾች ልዩ ትኩረት ስቧል። ኢትዮጵያዊው አይሾ ስፒድ በሚል ተቀጽላ የሚጠራው ወጣቱ ከስፒድ ጋር የተገጣጠሙበት ክስተት አነጋጋሪ ሆኗል። ስፒድ ኢትዮጵያዊውን ወጣት የጉዞ አካል አድርጎት አብረው በጋራ ሲንቀሳቀሱ ተስተውለዋል።
ስፒድ በቆይታ የኢትዮጵያን ባህልና ገጽታ ለዓለም አቀፉ ማህበረሰብ ያስተዋውቃል ተብሎ ይጠበቃል። ወደ ቀጣይ መረጃ አለፍን። ኤርትራ ወደ አፍሪካ ዋንጫ ተመለሰች። የኤርትራ ሰላዮች እግር ኳስ ተጫዋች ላይ አተኩረዋል። የኤርትራ ብሔራዊ ቡድን ከ19 ዓመታት በኋላ ወደ አፍሪካ ዋንጫ መመለሱ ተሰማ። የኤርትራ እግር ኳስ ፌዴሬሽን እንደ አውሮፓ አቆጣጠር በ2027 ለሚካሄደው የአፍሪካ ዋንጫ ኤርትራ ቡድኗን ማስመዝገቧን ገልጿል። ዘአትሌቲክ የተሰኘ የዜና ምንጭ መረጃውን ይዞ የወጣ ሲሆን የቀይ ባህር ግመሎች የሚል ቅጽል ስም ያለው የኤርትራ ብሔራዊ ቡድኑ ወደ አፍሪካ ጨዋታ መመለሱን ያወሳ ሲሆን ዘገባው ሌላም ጉዳይ አስታውሶ ሆኗል። እሱም የሀገሪቱ ሰላዮች ክትትል ነው። የኤርትራ መንግስት በተለምዶ ተጫዋቾች በአዘጋጅ ሀገራት ይጠፋሉ በሚል ስጋት የሚወጠር ሲሆን ይህንን ለመከላከል ከቡድኑ ጋር በርካታ የደህንነት ሰዎችን ይልካል። ለተጫዋቾቹ ከልብስ መቀየሪያ ክፍልና ከጨዋታው ሜዳ ውጭ 24 ሰዓት በስለላ ክትትል ውስጥ የሚቆዩም ይሆናል። ኤርትራ በተደጋጋሚ ቡድኗን ከቀጠናዊ አህጉራዊና ዓለም አቀፍ ጨዋታዎች የምታስወጣ ሲሆን እንደ አውሮፓ አቆጣጠር ከ2009 ወዲህ ወደ 80 ተጫዋቾች በአዘጋጅ ሀገራት ጠፍተዋል። ታዲያ አሁን ቡድኑ ወደ አፍሪካ ውድድር መመለሱን ተከትሎ የስለላ ጉዳይ ተመልሷል። ቀደም ሲል ከቡድኑ ጋር የሚጓዘው የኤርትራ ደህንነት ቡድን ብሔራዊ ቡድኑ ወደ አዘጋጅ ሀገር እግሩ በረገጠ ቅጽበት የተጫዋቾችን ፓስፖርት እንደሚነጥቅ አሁን በስደት የሚገኙ የቀድሞ የብሔራዊ ቡድን አባላት ይናገራሉ። ስለላው በሆቴል ማረፊያ፣ ማደሪያ፣ በኮሪደር ሁሉ ይከወናል ብለዋል። የኤርትራ ብሔራዊ ቡድን አባላት ለሀገር ክብር የሚጓዙ ተጫዋቾች ሳይሆን የመጥፋት ስጋት ወይም ፍላይት ሪስክ ሆነው እንደሚታዩ ይገለጻል። ተጫዋቾች ለመጥፋት እንዳያስቡ የሳይኮሎጂ ጫናው፣ የደህንነት ክትትሉ በእጅጉ የናረ ሲሆን መጥፋት በኤርትራ በሚገኙ የቤተሰብ አባላትና ዘመዶች ላይ የሚያስከትለው ቅጣት ከፍተኛ ነው። አንዱ ባጠፋው በጋራ የመቀጣት አካሄድ ግን ተጫዋቾቹን ከመጥፋት አልመለሳቸውም። በአሁኑ ይህንን ለመከላከል የኤርትራ መንግስት ሌላ ጫና ማምጣቱን የቀድሞ ተጫዋቾች ይገልጻሉ። የብሔራዊ ቡድን አባላት በሄዱበት ሀገር የሚጠፉ ከሆነ ቤተሰብ ላይ ከፍተኛ ዋስትና ገንዘብ ቅጣት እንዲጣል መፈረማቸውን ይገልጻሉ። ከዚህ ቀደም የጠፉ የቡድን አባላት ጥገኝነት በጠየቁበት ሀገራት አሁንም ድረስ የኤርትራ መንግስት ሰላዮች ክትትል እንደሚያደርጉባቸው ይገልጻሉ። ከ2009 አንስቶ በጨዋታ ወቅት የጠፉ የኤርትራ ተጫዋቾች አብዛኞቹ ጥገኝነት ጠይቆ በአዘጋጅ ሀገር የቀሩ ሲሆን ዋነኛ ምክንያታቸው ወታደራዊ አገልግሎት ግዴታ እንዲሁም የኢኮኖሚ ችግሮች ናቸው። ከዚህ ቀደም ኬንያ ባዘጋጀች ውድድር ሙሉ ቡድኑ ሲጠፋ የኤርትራ ተጫዋቾች በቦትስዋና እንዲሁም ኡጋንዳ ውድድሮች ላይ ጠፍተዋል። የኤርትራ ቡድን በአስመራ መንግስት ውሳኔ ከ2026 የዓለም ዋንጫ ማጣሪያም እንዲወጣ መደረጉን ዘገባው አስታውሷል። ታዲያ አሁን የብሔራዊ ቡድኑ መልስ አስመራ ብዙ አስባና ቀምራ ያደረገችው ስለመሆኑ ዘገባው ያትታል። ኤርትራውያኑ በሀገራዊ ኩራት ስሜትና በማያቋርጥ የደህንነት ክትትልና ስለላ ጋር ሆነው ወደ ጨዋታ ይመለሳሉ ተብሏል። ወደ ቀጣይ መረጃ አለፍን። ሶማሊላንድ በተጠንቀቅ ውስጥ ናት። ከእስራኤል እውቅና መልስ ሶማሊላንድ በጸጥታዋ ጉዳይ ጥብቅ እርምጃዎችን መውሰዷ ተሰማ። እንደ ሶማሊያ ጋርዲያን ዘገባ የሶማሊላንድ የጸጥታ ኃይሎች ከባለፉት 2-3 ሳምንታት ወዲህ በተጠንቀቅ ላይ ሆነዋል። ሀርጌሳ የእስራኤልን እውቅና ተከትሎ የሶማሊያ ፌዴራል መንግስት አልሸባብና የየመኑ ሁቲ ጥቃት ይፈጽምብኛል ብላ መስጋቷን የተነገረው የሶማሊላንዱ ፕሬዚዳንት አብዲራህማን ኢሮ ለሀገራቸው ህዝብና ለጸጥታ ኃይሎች የእስራኤል እውቅና በርከት ያለ ጠላት የሚያመጣብን ነው ሲሉ አስረግጠው መናገራቸው ተዘግቧል። ከእስራኤል እውቅና መልስ የሶማሊላንድ ዜጎች ጸጉረ ልውጥ ካለ በንቃት እንዲከታተሉ መመሪያ መውረዱን የተነገረው ሀርጌሳ ላይ ያለው የፕሬዝዳንቱ መቀመጫ ጥበቃው ከሰሞኑ በእጅጉ መጠናከሩም ታይቷል። ተጨማሪ ኃይሎች የፕሬዝዳንቱን ቤትና ቤተሰቦች እንዲጠብቁ ተሰማርተዋል። በሶማሊላንድ በሁሉም መንግስታዊ ተቋማት ላይ የነበረው ጥበቃ የጨመረ ሲሆን በርከት ያሉ ኃይሎች ተመድበዋል። በሁሉም የመንግስታዊ ተቋማት ዋና ጽህፈት ቤቶች ለመግባትና ለመውጣት በእጅጉ የከበደ ሲሆን ገና ሁሉም ጋር ያልተዳረሰ የባዮሜትሪክ መረጃ ያለው የሶማሌላንድ ብሔራዊ ዲጂታል መታወቂያን የያዙ ብቻ የሚስተናገዱ መሆኑን ዘገባው አክሏል። ከስፍራ ስፍራ መንቀሳቀስም ከፍተኛ ፍተሻና ቁጥጥር ያለበት ሆኗል። ከሀርጌሳ ውጭ ያሉ ክልላዊ መታወቂያን በጉዞ ጊዜ ይዞ የመገኘት ግዴታ ተጥሏል። መታወቂያ ለያዘ በጸጥታ ኃይሎች እስከ እስር የሚደርስ አስፈላጊውን ተጨማሪ ምርመራ ይደረግበታል። በዋና ዋና ከተሞች ድንገተኛ የመኪኖች ፍተሻም የተለመደ ሆኗል ነው የተባለው። የመኪና ፍተሻ የመንግስት መኪኖችን፣ በስራ ላይ ያሉ አምቡላንሶችን እንዲሁም ውሃ ጫኝ ታንከሮችን ጭምር የሚያካትት መሆኑ የጥበቃውን ጥንቃቄ መጠኑን ያሳይ ሆኗል። አግባብ ያለው መታወቂያ ሳይዙ ቤትና ሆቴል ክፍል መከራየት ከፍተኛ ቅጣት የሚያስከትል ሆኗል። በማህበረሰብ የሚደራጁ የጥበቃ ቡድኖችን በሀገሪቱ በእጅጉ መበራከታቸውን ነው ሶማሊያ ጋርዲያን የዘገበው። እንደ አውሮፓ አቆጣጠር በ2008 አልሸባብ በሀርጌሳ የአጥፍቶ ጠፊ የቦምብ ጥቃት አድርሶ ከፍተኛ ጉዳት አድርሷል። አሁን ላይ ቡድኑ የእስራኤልን እውቅና ተከትሎ እስራኤልና በሀርጌሳ መንግስት ላይ እርምጃ ለመውሰድ ሲዝት የሶማሊላንድ መንግስትን ጸረ ኢስላም በሚል ፈርጇል። ወደ ቀጣይ ርዕስ አለፍን። ሚሊዮኖች የተጠየቀበት የቴሌ ሰራተኞች እገታ። በርካታ የኢትዮ ቴሌኮም ሰራተኞች መታገታቸው ተሰምቷል። በተለያዩ ቀናት በታጣቂዎች የታገቱ ሰራተኞችን ለመልቀቅ
በሚሊዮኖች የሚቆጠር ገንዘብ ተጠይቋል። እገታው በኦሮሞ ነጻነት ታጣቂዎች መፈጸሙን ቢቢሲ በዘገባው አመልክቷል። ባለፈው ሳምንት በተለያዩ ቀናት በታጣቂዎች የታገቱት ሰራተኞችን ለመልቀቅ በሚሊዮኖች የሚቆጠር ገንዘብ መጠየቁም ተገልጿል። ታጣቂዎች የመጀመሪያውን እገታ የፈጸሙት ባለፈው ሳምንት አርብ ጥር 1 2018 ዓ.ም ቂልጡ ካራ በተባለ ወረዳ ውስጥ የሞባይል ኔትወርክ ማስፋፊያ ስራ እያከናወኑ በነበሩ የመንግስታዊ ቴሌኮም ተቋምና የቻይናው ኩባንያ ባልደረቦች ላይ ነው። በእገታው ከተያዙ ውስጥ 5ቱ የዜድቲ ባልደረቦች ሲሆኑ 2ቱ ደግሞ የኢትዮ ቴሌኮም ሰራተኞች መሆናቸው ታውቋል። 7ቱ ባለሙያዎች በአካባቢው በሚንቀሳቀሱ የኦሮሞ ነጻነት ሰራዊት ታጣቂዎች ተይዘው መወሰዳቸውን ለደህንነታቸው ሲሉ ስማቸው እንዳይጠቀስ የጠየቁ አንድ የኢትዮ ቴሌኮም ምንጭ ገልጸዋል። አርብ ረፋድ 4 ሰዓት ላይ በስራ ላይ እያሉ ነው የታገቱት። ሰራተኞቹ እቃዎቻቸውንና መኪናቸውን ትተው ተወስደዋል። የት እንደተወሰዱ ምንም መረጃ የለንም ሲሉ ምንጩ ተናግረዋል። በተጨማሪም በቀጣዩ ቀን ቅዳሜ ጥር 2 2018 ዓ.ም ደግሞ ሌሎች 4 ሰራተኞች እዚያው ምዕራብ ወለጋ ቦጂ ድርመጅ ወረዳ ውስጥ በታጣቂዎች መወሰዳቸውን ገልጸዋል። ከአጋቾቹ መካከል የተወሰኑት የተያዙትን 4 ሰዎች ለመልቀቅ በሚሊዮኖች የሚቆጠር ብር እንዲከፈላቸው ዜድቲን መጠየቃቸው ተነግሯል። በቅዳሜው እገታ በታጣቂዎቹ ከተያዙት 4 የቴሌኮም ኩባንያዎቹ ሰራተኞች መካከል 3ቱ የዜድቲ ሰራተኞች ሲሆኑ አንዱ የኢትዮ ቴሌኮም ሰራተኛ መሆኑ ታውቋል። ታጣቂዎቹ እገታውን የፈጸሙት ኢትዮ ቴሌኮም በአካባቢ ያለውን 5% እስከ 12% የሚደርስ የፎርጂ ቴሌኮም ሽፋን ወደ 82% ለማሳደግ እየሰራ ባለበት ሰዓት እንደሆነ የመረጃ ምንጩ ገልጸዋል። ኢትዮ ቴሌኮም ከቻይናው ኩባንያ ጋር በመሆን በአካባቢ ያለውን የኔትወርክ ሽፋን ለማስፋት ከፍተኛ ገንዘብ መድቦ ባለፉት 2 ወራት ስራዎችን እያከናወነ ይገኛል። የኦሮሞ ነጻነት ሰራዊት ታጣቂዎች በመንግስት ባለስልጣናት በተቋማትና በንብረት ላይ በተለያዩ ጊዜያት ጥቃቶችን ከመፈጸማቸው በተጨማሪ እገታዎችን በመፈጸም ማስለቀቂያ ገንዘብ እንደሚጠይቁ በተለያዩ ጊዜያት ተዘግቧል። የቡድኑ አመራሮች ግን እገታውን የሚፈጽሙት አባላቱ ሳይሆኑ ሌሎች ታጣቂዎች ናቸው ሲሉ በተደጋጋሚ ያስተባብላሉ። ዘገባው ስለተከሰተው እገታና መንግስት ሰራተኞቹን ለማስለቀቅ እየወሰደ ስላለው እርምጃ የወረዳውን አስተዳደር አስተያየት በስልክ ለመጠየቅ ያደረግኩት ጥረት አልተሳካም ሲል አመልክቷል። በተጨማሪም እገታው በተፈጸመበት አካባቢ የሚንቀሳቀስ የኦሮሞ ነጻነት ሰራዊት መሪዎችን ስለ እገታው ለመጠየቅ የተደረገው ጥረት ምላሽ አለማግኘቱንም ተመልክቷል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።